በአንድ ቀን ብቻ የሚደርስ ማለትም በ24 ሰዓት ውስጥ የሚደርስ የሻይ ቅጠል ጠላ ለበዓል፣ ለፋሲካ፣ ለትንሳኤ የምትሰሩት ይዤላችሁ መጥቻለሁ። በጣም ነው የምትወዱት። እንግዲህ ተመልከቱት። በዚህ መልኩ ሰርታችሁ ባላችሁበት ሀገር። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለበዓል እንግዲህ ስለሚያስፈልግን ቆንጆ የሻይ ቅጠል መጠጥ ይዤላችሁ መጥቻለሁ። በውስጡ ዝንጅብል አለ፣ ቀረፋ አለ። ለበዓል የምትሰሩት የሻይ ቅጠል ጠላ አሰራር ነው። የሾ የለውም። ያው ግን የምንጨማምራቸውን ልክ ጠላ እንዲሆንልን እዚህ ጋር ሎሚ እጠቀማለሁ። ሎሚ እንዲፈላ ይረዳዋል። በጣም አሪፍ ነው። ዝንጅብል አለ። ዝንጅብል ደግሞ ለጤናችንም እጅግ በጣም አሪፍ ነው፣ እንዲሁም ይመከራል። ቪዲዮውን በላይክ ጀምሩት ውድ ቤተሰቦች፣ እንደምትወዱት ተስፋ አደርጋለሁ። ሞክሩት። ያላችሁበት ሀገር ሆናችሁ በዓል ሲመጣ ደስ ይላል። ቀረብ ስታደርጉት በጣም አሪፍ ነው። ባህላችንን ወጋችንን ያው እና በደንብ አጥበዋለሁ። ሎሚኔ 2 ነው የተጠቀምኩት። ትንሽ ነው፣ 1 ሊትር የሚያክል ነው የምጠቀመው። 1 ሊትር ተግማሽ እንደዛ ነው የምጠቀመው ማለት ነው ልሰራ ያሰብኩት። ከዛ እዚህ ጋር ቀረፋ ተጠቅም ያለው ቀረፋ ትንሽዬ ቀረፋ ነው ያደርጉት። ለጤናችንም ጥሩ ነው። ሎሚ አለኝ። ሎሚውን ኋላ ላይ ነው የምጨምረው። የየራሳቸው ቅደም ተከተላላቸው። እንደዚሁም ዝንጅብል እዚህ ጋር ብዙ ብታዩት ይህን ሁሉ ጨምሩት ማለት አይደለም፣ ትንሽ ነው የምጠቀመው። እንደዚሁም ስኳር እንደመጠናችሁ፣ ማርም መጠቀም ትችላላችሁ። ስኳር እኔ ትንሽ ነው የማደርገው እንዲፈላ ያክል ብቻ ማለት ነው። ለምን እንደጠላ ስለሆነ። እንደ ብርዝ ከሆነ ያው ማር መጠቀም ትችላላችሁ። 1 የሾርባ ማንኪያ ተግማሽ ቀይ ሻይ ብላክቴ የምንለው ማለት ነው፣ ግን የሎ ነው። ከዛ እዚህ ጋር ቃለኝ የምሰራበት እቃ ነው። ውሃውን በዚህ ለክቸዋለሁ። መጀመሪያ ውሃችሁን ለኩ፣ በኋላ እንዳይተርፍ ማለት ነው። ከዛ በመቀጠል እዚህ ጋር የምታዩትን ዝንጅብሌን አዘጋጀዋለሁ። ቀረፋና ዝንጅብሉን እዚህ ጋር እንጨምራለን ማለት። ዝንጅብሉ መጀመሪያ ልጠዋለሁ። ሎሚው በኋላ ነው የምንጨምረው፣ አሳያችኋለሁ። በሂደት ነው፣ አብራችሁን ቆዩ ማለት ነው። በነገራችን ላይ በጣም ነው የሚጣፍጠው፣ በጣም አሪፍ ነው። ሲፈላ ፍሪጅ ውስጥ ተቀብጦ በተለይ እየፈላ ሲሄድ በየ3 ቀን 4 ቀን ሲደርስ በጣም ቆንጆ ነው የሚሆነው። ይሄ ደግሞ እርሾ ነው። እርሾ ትንሽዬ እንጠቀማለን እንዲፈላ ያክል ማለት ነው። ሀገር ቤት ኬነት ውስጥ ጠብቁ። ለምሳሌ ሎሚ ትጨምራላችሁ፣ ኮካ ትጨምራላችሁ እና ሎሚም ያፈለዋል፣ ብርቱካንም ያፈላል። በነገራችን ላይ እርሾ ግን ትንሽዬ ያስፈልጋችኋል። ለ1 ቀን እንዲደርስላችሁ ከፈለጋችሁ በ1 ቀን ውስጥ እንዲደርስ እርሾ ትንሽ ጠብ ታደርጋላችሁ ማለት ነው። እንዲፈላ ይረዳዋል። ዝንጅብሉ እንደምታዩት ትንሽዬ ላጥ አደርገዋለሁ። ከዛ በዚህ መልኩ ቆራርጠዋለሁ። ዝንጅብል፣ ቀረፋ፣ ሻይ ቅጠሉን በአንድ ላይ አድርገን ነው የምንሰራው። አሳያችኋለሁ። ለማንኛውም ይሄ ያው ዝግጅት ነው። ሎሚና ይህንን በኋላ ነው የምናደርገው፣ እርሾውን ማለት ነው። የፈረንጅ እርሾ ነው የተጠቀምኩት። ከሌላችሁ ኮካ ነገር ማድረግ ትችላላችሁ፣ ወይም ስፕራይት ትንሽዬ ማለት ነው። እዚህ ጋር አደርገዋለሁ ሻይና ዝንጅብሉን እና ስኳር። አብራችሁ ብታፈሉትም ችግር የለም፣ ባታፈሉትም ችግር የለም። ስኳሩን ማለት ነው በኋላ መጨመር ትችላላችሁ፣ ግን እንዲቀልጥ ይፈላ መልካም ነው። ከዛ ውሃ ጨምራለሁ። እዚህ ጋር የፈላ ቢሆን ጥሩ ነው። እኔ ግን እቃ ላይ ስለቀነስኩት ለዛ ነው። ከዛ ቀስ እያለን እናፈለዋለን። ያው ሻይ ታውቁታላችሁ፣ ትንሽ ነው የሚፈላው፣ ብዙ አይደለም። ማንተክት ብዙ እናንተ ከትካ አንቆይም፣ ከገንፈል እንዳለ ነው የምንተወው። በጣም ትወዱታላችሁ። በዛ ላይ ደግሞ ፈጠን ብሎ ነው የሚደርሰው እና ለሁሉም ይሆናል። በነገራችን ላይ እኔ ጠላ ብዬ ያው ስላልኩት እንጂ ለሙስሊም ለክርስቲያኑ ለሁሉም ይሆናል። ጌሾ የለውም፣ እንደ ብርዝ ነገር ነው። በዛ ላይ ደግሞ ዝንጅብል ሎሚው ለጤናችን እጅግ በጣም አሪፍ ነው። ስኳር ሳታበዙ እንደዚህ አድርጋችሁ ፍሪጅ ውስጥ በተለይ ውሃ የማይጠጣላችሁ ብታስቀምጡት በጣም ቆንጆ ነው፣ የምር ማለት ነው። ግን ስኳር አታብዙ። ስኳር የማትፈልጉ ደግሞ ማር መጨመር ትችላላችሁ።
ያው ለብርድ ከሆነ ማለት ነው። እየፈላልኝ ነው እንግዲህ በዓልን በዚህ መልኩ እንውላለን። ሀገር ቤት እናቶቻችን ጠላ ጠምቀው ያሳልፋሉ። እንዲሁም በሀገራችን ጠላ ሲጠጣ እኛ ደግሞ ባለንበት ቦታ ሆነ ባላችሁበት ቦታ ሆናችሁ ይህንን ሰርታችሁ በዓልን ማሳለፍ ትችላላችሁ ማለት ነው። ልክ ቁጭ ጠላ ነው የሚለው እና በሽምብራ መስራት ትችላላችሁ። ከዚህ ቀደም በሽምብራ የሰራሁት አለ፣ ከፈለጋችሁ እሱን ማየት ትችላላችሁ። እሱ ደግሞ በጣም ቆንጆ ነው። ስኳር አይላችሁም። በተለይ የሽምብራው በጣም ነው የሚጣፍጠው። ኬነቶ ራሱ ይወጣዋል። ሽምብራ ልክ እንደ ገብስ ትቆሉትና ማለት ነው። አሁን በቃ እንደዚህ ነው፣ ይበቃዋል። ከዛ አውጥተን ማቀዝቀዝ አለብን። እርሾ እና ሎሚ ለመጨመር የግዴታ መቀዝቀዝ አለበት ማለት ነው። ያችሁ ለሂደቱ ለየብቻቸው ነው እያንዳንዱ። አሰራሩ በጣም ቀላል ነው ውድ ቤተሰቦች እና በ15 ደቂቃ ራሱ አይፈጅባችሁም። ከዛ ደግሞ ከነውና ተመልሼ ሲቀዘቅዝ እመጣለሁ ማለት ነው። እኔ ሻይ ቅጠሉ በጣም የሚያሰማ ስለሆነ ነው 1 ተኩል ያደረግኩት። ፓውደሩን የተጠቀምኩት። ሊፍቶንም መጠቀም ትችላላችሁ። ተመልሼ መጥቻለሁ። እንደዚህ እንደምታዩት በረድ ሲል ማለት ነው። ምክንያቱም እዚህ ጋር ፈላው ላይ እርሾ ስለማንጨምር ግዴታ መብረድ አለበት። አሁን ሎሚን ከትፋለሁ በዚህ በምታዩት መልኩ። ብርቱካን ካላችሁ ደግሞ ብርቱካንን መጨመር ትችላላችሁ። በጣም ነው ከለሩ የሚያምረው፣ ቆንጆ ነው የሚሆነው፣ እንደውም የበለጠ ማለት ነው። በሩዝ መስራት ይቻላል። በፈለጋችሁት መስራት ትችላላችሁ። ግዴታ ገብስ ብቻ አይደለም። በእርግጥ ገብስም አለ በነገራችን ላይ ኬነቱ ሰርታችሁ ተጠቀሙ። አለ የትኛውም ሀገር ገብስ። ከዛ እርሾ የምጠቀመው ትንሽ ነው ስለሚፈላ ቶሎ እርሾ ትንሽ ነው የምጠቀመው። መጀመሪያ ምን አደርጋለሁ? አጠለዋለሁ። ካፈላችሁና ከቀዘቀዘ በኋላ ዝንጅብልና ሻይ ቅጠሉን ታጠሉታላችሁ። ምክንያቱም ምንም አይሰራልንም ከዚህ በኋላ ሻይ ቅጠሉ። ዝንጅብሉም ደግሞ ኩምጥጥ እንዳይል ማውጣት ትችላላችሁ። አብሬ ስላፈላሁት ያው ጥቅሙን ከሰጠኝ በኋላ ሁለቱን አስወግዳችኋለሁ ማለት ነው። በዚህ መልኩ አጥልየዋለሁ። ከዛ ሎሚያችንን እንጨምቃለን ማለት ነው። ያው ሎሚ ቀዝቃዛው ላይ ነው የጨመቅኩት። ጨምቄ እኔ በዛው ነው የተውኩት። አለመተውም ትችላላችሁ፣ ግን ያፋላል። እንደዚህ ብታደርጉት ጥሩ ነው። ብርቱካንም ቢሆን ራሱ እንደዚሁ። ከዛ የምጨምራት እርሾ ጣዕም እንዳይኖረው ስሱ እርሾ ነው እና ደቅ ያለው ማለት ነው። እሱ ጥሩ ነው፣ አይሸትም። እናም ደግሞ አላበዛውም። እንደምታዩት በጣም ትንሽ ነው ያደረኩት። ለከለር ደግሞ እርድ አድርጌያለሁ። እርድ በነገራችን ላይ እንደዚሁ ተበጥጦ ራሱ ይጠጣል። ለጤና በጣም አሪፍ ነው፣ ብቻውንም ራሱ ማለት ነው። እና ለከለር ነው ያደረኩት፣ ከለሩን እንዲያሳምረው ማለት ነው። እንዴት አያችሁት? ከለሩ አያምርም? በጣም ነው የሚያምረው። እየፈላ ሲሄድ ደግሞ በጣም ያምራል። ከዛ ካቀላቀል ነው በኋላ ከድናችሁ፣ ክዳኑ ጠበቅ ያለ ከሆነ ውዙት ወደ እቃችን ላይ እንገለብጣለን። ያው እቃችን እንግዲህ ማጥንት አልጠጠንም። ወይራ ቢኖር አጠን ብናደርገው አሪፍ ነበረና ያው ይሁን። የሻይ ቅጠል መጠጥ ደግሞ ቆንጆ ነው በጣም። የዝንጅብሉ ራሱ በተለይ በጣም አሪፍ ነው ለሆዳችን ለጤናችን ማለት ነው። እና እዚህ ጋር ስትገለብጡ እቃችሁ ላይ በጣም አትሙሉት። በኋላ እየፈላ ወደ ላይ ይወጣልና ክዳኑን እንዳይገለብጥባችሁ ጎደል ታረጉትና ለትንፋሽ የሚሆን ሲወጣ ወደ ላይ እንዳይፈስ ጎደል ታረጉለታላችሁ ማለት ነው። በጣም ከሞላ ይገፈትረዋል። ልክ በዚህ እንደምታዩት እንደዚህ ጎደል አድርጋችሁ አስቀምጡ። እርሱ ራሱ ሲፈላ ወደ ላይ ይወጣና ይሞላዋል ማለት ነው። በማግስቱ እንገናኛለን።
ይህ ደግሞ በ24 ሰዓት ውስጥ ነው። ያው በአንድ ቀን ማለት ነው። ምን እንደመሰለ ላሳያቸው። እሱ በራሱ ጊዜ የፈለገው ጊዜ ይወጣል። በነገራችን ላይ በግማሽ ቀን ወጥቶ ይመለሳል። እርሾን በጣም ትንሽ ነው የተጠቀምኩት። ምንም የእርሾ ቃና የለውም ማለት ነው። እና እንደምታዩት በዚህ መልኩ እንደዚህ ወጥቶልኛል። ከአንድ ቀን በኋላ በውስጡ የጨመርኩትን የሎሚውን ጭማቂ ማለት ነው አወጣዋለሁ። እንዳይጎመዝዝ አጠልለታለሁ ማለት ነው። ሲቀጥል አንድ ቀን ካደረ በኋላ ከዛን አጥሉት። ለመጠጥ የምታዘጋጁት ልክ ከአንድ ቀን በኋላ ነው። ይህንን ፍሪጅ ያስቀምጣችሁ። ሲቀዘቅዝ በጣም ነው የሚጣፍጠው። እየዋለ እያደረ ሲሄድ ደግሞ የበለጠ በጣም ቆንጆ ይሆናል። እንደነገርኳቸው ስኳር ያው ለጣዕም ያክል እና እንደዚሁም ደግሞ እንዲያፈላው ያክል ነው የጨመርኩት። ሲፈላ የስኳሩ ጣዕም አይኖርም እና በጣም አሪፍ ነው። ሞክሩት። እናንተም እንደምትወዱት ተስፋ አደርጋለሁ። በዓል ሲኖር እንደዚህ ይሄንን ሰርታችሁ ደመቅ ያደርጋል። የምር ማለት ነው። አምሮታችሁን ራሱ ያስወጣዋል። በጣም ቆንጆ ነው። ሲቀዳ ደግሞ ላሳያችሁ መልኩ ምን ይመስላል በማግስቱ ማለት ነው። ያው ለመጠጣት ግን ግዴታ ፍሪጅ ማድረግ አለባችሁ እና ይሄው እንደዚህ እየፈላ ነው የሚሄደው። በጣም ነው ከለሩ ያምራል። የፈላ ሲሄድ በጣም ቆንጆ ይሆናል እና ድምፁን ያስገባሁላችሁ ጊዜ 3ኛ ቀን ሆኖታል። ግን ያው አልቀረጽኩትም። በጣም ነው የሚያምረው የሚጣፍጠው። እናንተም ሞክሩት። ቪዲዮውንም ደግሞ ላይክ ሸር አድርጉ። እዛ ክዳን ባለው እቃ ጠርሙስ ውስጥ ሊሆን ይችላል፣ ጆግ ሊሆን ይችላል። ግን ክዳኑ ግጥም በሚል እንደዚህ ባለ ጠርሙስ ካላችሁ ቅዱት። እንዳይነፍስበት በደንብ እንከድነዋለን ማለት ነው እና እየፈላ ይሄዳል። በምታዩት መልኩ አረፋው እንደዚህ ከላይ የሚወጣ ሲፈላ ነው። በደንብ ግጥም አድርጋችሁ ከድናችሁ ታስቀምጣላችሁ። በጣም ቆንጆ ነው። ሞክሩት እና መልካም በዓል ይሆንላችሁ። ወዳችኋለሁ። ሰርታችሁ ተጠቀሙ። አመሰግናለሁ። ሁላችንም ወዳችኋለሁ። ባይ ባይ። ላቭ ዩ ኦል